ነው አባዬ። አባዬ እባክህን ከዚያ ገሉት አባዬ። አባዬ እባክህን። ቆይ ከመቼ ነው ስለራስሽ ማውራት የጀመርሽው? በጣም ደህና ነኝ። በጣም ስለምወዳችሁ በጣም ስለምወድሽ። ሰጥቷል ታስሯል ብለሽ ነበር። እሱንማ እኮ ተማክረን በቃ እንደዛ እንደልሽ ስለተፈለገ ፖሊስ ይዤ ነው እመጣልሽ። እኔ ይዤ እመጣለሁ። ይዘራሽ ስፈልግ ደርዬ ምንም አይነት ፈተና ይመጣ በጋራ ሆነን እናልፈዋለን። በቃ ተከዘሩ ማርታንማ አትፍሪ ነገር አድርጊው። ማነው ቆንጆ በቆምኩ አረ እንደዚህ ተወርጃለሁ ማቻይ አቶ ደረጀ ያየውን ማመን አቃተው። ዳጣና ኤቢ በአንድ ቀን አረገዙ። በዚህም የተነሳ ራሳቸውን ስተው ሁለታቸውም የምርመራ ውጤታቸውን በሚያዩ ጊዜ ሁለቱም አርግዘዋል። አቶ ደረጀ ዳጣንም ገድፎ ይዞ እንትን በሚላት እኔ አርግዣለሁኝ ልቀቀኝ ብላ ነበረ የተዋት። ወይዘሮ ማርቲ አንገቷን ይዛ ኤቢን ንቅ አደረገቻት። ናታንም ይዞ ገላገለ። ራሷን ለማጥፋት ስትል ኤቢ ለማን ብዬ ነው ከፎቅ ልወረውር ስትል እኔ ራሴን ካጠፋሁ ዳጣ ናታንን ታገባዋለች በማለት ራሷን ከፎቅ ላይ ለመጣል ያሰበችው ይሄ ትዝ ሲላት ትተዋለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 93 ተለቀቀ። ወደ ክፍል 92 ስንመለስ እንግዲህ ኤቢ ከመኝታ ክላሷ ተጠርታ ደረጀ ታሰረ በሰራሽው ስራ ስትባል፣ እሷ ግን ስለ እሱ መታሰር ሳይሆን ሲያሳስባት የነበረው እኔንም እታሰራለሁ በማለት ነው ስትጨነቅ የነበረው። እንዴት ነው የምታስቢው? በአንቺ ስራ እኮ ነው አባትሽ የታሰረው በምትላት ጊዜ ቢሆንም ታዲያ እኔም ሲሄድ እኮ እሱ ነገሮች ሲጣሩለት እኔም መታሰሬ አይቀርም፣ ስለዚህ እኔ እዛ እስር ቤት አልሄድም ስትል ነበር። እናቷም ምን ማለት ነው? በአንቺ ስራ በአንቺ ወንጀል እኮ በሰራሽው ነው አባትሽ፣ ምንድን ነው የምታወሪው? ዝም በይ ብትላትም እማየተይ እንጂ እማየተይ እያለች እንግዲህ ኤቢ ስለ ራሷ እንጂ አባቷ እሷ ባጠፋችው ጥፋት ስለታሰረው ምንም ጣጣ የላትም ማለት ነው። እማዬ ጭራሽ እጄንማ ሂጅ አልሰጥም እያለች ስትላን ነበር። እንዴ እና አባትሽ አንቺ ባጠፋሽው ይታሰር ነው የምትይው ብትላትም እማዬ ዳጣ እሱ ከታሰረን ይሰጣለሁ ብላለች፣ ስለዚህ ዳጣ ትታሰር የሚል መልስ ነበረ የሰጠቻት። የዚህ ጊዜ እንግዲህ አቶ ደረጀ ከበሩ ላይ ሆኖ በጣም እያዳመጠ ነበር። ያልወለዳት ልጅ እታሰራለሁ ስትል አንቺ ግን ምንድን ነው እንደዚህ ስንትን የምትይው ስትላት ነበር። የዚህ ጊዜ አቶ ደረጀ ይህን ሲሰማ በጣም ነበረ የጨነቀው። ከበሩ ላይ ሆኖ እንግዲህ ሂጂ እንደፈለግሽ ብላ ገፍትራ ወደ ውስጥ ጨምራታለች ክላስ። የዚህ ጊዜ አቶ ደረጀን በምታይ ሰዓት በጣም ነበር የደነገጠችው። እንዴት ታታልሉኝ እንዴት እያለች እሷ ስለሰራችው ስራ ሳይሆን አባቷን ደግሞ እዛ ብታገኘውም ስለ እንትን ስላለችው ነው የምትን የምትለው። እንዴት ዋሻችሁኝ ብላ ነው። ይሄ ራሱ እናንተ ወንጀለኛ ናቸው ትጠየቁበታላችሁ፣ እንደዚህ አድርጋችሁ እኔን ራሱ እንትን በማለት በማስደንገጣችሁ የምትል አሁንም ስለ ራሷ ነው የምታስበው። አንቺ ግን በቃ ይሄን ነው የምትይው፣ ሁሉንም ሰማሁሽ እና ውሸትን ነበር ይሄንን ስትል የነበረው እያለች ነበረና በዚህ የተነሳ እንግዲህ መጨረሻ ላይ ይሄን ብትልም አቶ ደረጀ በጣም ነበረ እንትን ሲላት የነበረው። እውነቱን ተናገሪ ዳጣ እጄን እሰጣለሁ ብላለች፣ ይሄ ምን ይጠቅመሃል ዳጣ ብትል ስትይ ነው የሰማሽ? ተናገሪ ሲላት አዎ ብላለች እሷ እሱ ከታሰረ እኔ እሰጣለሁ እጄን ብላለች ስትለው አቶ ደረጀ በጣም ስሜታዊ ስትረት ሆነና ከክላስ ወጥቶ ነበር የሄደው። ወደ ዳጣና ናታን ስንሄድ እንግዲህ ናታንና ዳጣ የፍቅር ምሽት እያሳለፉ ነበር ከበረንዳቸው ላይ። እንግዲህ ዘበኛው ጠባቂው ሲያያቸው የናታንን ጀርባ ነበረ በዱላ ሲሉ የነበረው ትከሻውን። የዚህ ጊዜ ምንድነው እናንተ ሲያያቸው በጣም ይደነግጣል።
በዚህ በጨለማ ምንድን ነው እናንተስ ምን ትሰራላችሁ እዚህ? ጅኒ ምንድን መስሎኝ ነው ምንድን ትሰራላችሁ እያለ አስደነገጣቸው ሁለቱንም ማለት ነው። የዚህ ጊዜ እናንተ መሆናችሁን አላወቅኩም እንዴት እዚህ እንትን ትላላችሁ በማለት ይቅርታ ጠይቆ አሁን እንዲሰበርክ እያለውን አሻሃለሁ ሲለውም በቃ ቀላል ነው ይቅርታ ጠይቅ ትለዋለች ዳጣም ማለት ነው። በመጨረሻ ጥበቃውም ይቅርታ ወደ መጠየቁ ሄዷል ማለት ነው። ይቅርታ ጠይቆ ከዛም በኋላ እንግዲህ ሊለያዩ ይችለዋል ማለት ነው። ዳጣም ወደ ቤቷ ሄዳለች ማለት ነው። ይቅርታ ጠይቅ ስትለውም እሺ ብሎ ጠይቆ ተበስላይተዋል ማለት ነው። እንግዲህ ወደ አቶ ደረጀ ጋር ስንመጣ አቶ ደረጀ እንግዲህ በስሜቱ ነው ያን ሰዓት አባቴ ስለ አባቷ መታሰር ሳይሆን አሁንም ዳጣ ታሰራለሁ ብላለች እሱ ተታሰረ ያለው እሱ ደግሞ እንደዚህ ስላለኝ ዳጣ ምን ሆነህ ነው ብላ አባትዬው በጣም ስሜታዊ ሆኗልና አባዬ ምን ሆንክ ምንድን ነው ስትል እቅፍ አደረጋ ማለት ነው። ምንም አልሆንኩ ልጄ ብሎ በጣም ወድሻለሁ እያለ እንደ አባዬ ብላ ዳጣም አባቷ አቅፋት እንደዛ የአባት ፍቅር ምንም እንትን ቢል ተአውራይ እንደዚህ አቅፋትም ሰው በዚህ የተነሳ እንግዲህ አባቷ አቅፍ ሲያደርጋት ወድሻለሁ ልጄ እያለ ያኔ ያሰበችውን ሀሳብ ስለሰማ በቃ በጣም ደስ ብሏል። የዚህ ጊዜ ውሃም መታ እወዳችኋለሁ እያለ ሁለቱንም እቅፍ አድርጎ እኔንስ ብላ ሁለቱንም አቅፎ እንትን ሲላት ነበረ ማለት ነው። እንግዲህ በመጨረሻ ሁለቱም ደስተኛ ሆነዋል ማለት ነው። ዳጣና ውሃ ማለት ነው። ያው ውሃ እንግዲህ ውሃ ነችና ማለት ነው። በመጨረሻ እንግዲህ ከጥፋቷ የማትማረው ኤቢ ማለት ነው። አሁንም ስለ ራሷ ነው። እናንተ እንደዛ አውቃችሁ እንዴት ትሰራላችሁ? እናንተ ናችሁ ለህግ መቅረብ ያለባችሁ ብላ ነበረ። እንግዲህ አባቷ ይሄን ብሎ አትቷት ስለሄደ እሷም ከድንገት ይደውልባታል ማለት ነው። አርጁ ማለት ነው። አርጁ በደወለባትም ሰዓት እንግዲህ እኔማ ካሁን በኋላ ይኸውልሽ ምንድነው ከኔ የምፈልገው ሲትለው አንቺን ማግኘት ይሄንን ትንካርሽ ሁሉንም ፖሊስ ቤት ከማምጣት ቤት ከአንቺ ጋር ህይወቴን መቀጠል አብረን ተጋብተን ልጅ መውለድ ምን ሲላት አንተን ጅበና የመሰለ ሰውዬ ከአንተ አግብቼ ከምወልድ ሞቴን እመርጣለሁ። በል እንግዲህ አታገኘኝም ከዚህ ሞትልሃለሁ ስትለው እሱም እንዴትን ኤቢ አዋሪ ነግሬሻለሁ አዋሪኝ እያላት ነበረ። በቃ ፖሊስ እንግዳስ እንደምመጣ ጠብቂ ፖሊስ እመጣለሁ እያላት ነበርና አእምሮዋ ስለ ራሷ ስለሆነ አሁንም በቃ ራሴንማ ከዚህ ከፎቅ ከስክሼ ራሴን ማጥፋት አለብኝ ብላ ወደ ውሳኔ ገብታለች ማለት ነው ኤቢ። ከዛም በኋላ እግሯን ከላይ ከፎቅ እንደወረደች ልትወርድ ስትል ትዝ አላት ናታንንማ ለዳጣ ትቼላት በፍጹም አልሞትም ምን ስለሆነ በፍጹም እያለች ስለሰራችው ስራ ሳይሆን አሁንም የምታስበው ስለ ናታን ነው እንጂ ሰው ገድያለ የሰው ነፍስ በእጄ ጠፍቷል ብላ ጭራሽ ልትታረም አልቻለችም ማለት ነው። እናም በዚህ የተነሳ እንግዲህ ትታ ራሴንማ ማጥፋት የለብኝም ብላ ነው ትታ የሄደችው ማለት ነው ወደ ቤቷ። እንግዲህ አሁን 25ኛ ዓመታቸው የጋብቻ እንትናቸው ስለሆነ ወይዘሮ ማርቲና አቶ ደረጀ እንግዲህ ናታንና ዳጣ ማለት ነው ሰፕራይዝ ሊያደርጉ ቤቱን ሁሉ እያዘጋጁ ነው። በዚህም የተነሳ አቶ ደረጀና ወይዘሮ ማርታ ወጥተው ነበረ። እነሱም እንግዲህ እያወሩ ስለ ህይወታቸው በቃ ካሁን በኋላ የኛ ህይወት እንዴት ነበር ወንድ ልጅ ስላልወለድኩልህ ግን እያለችው ነበረ። እሱም እንግዲህ ሀይ አንቺ በሁለት ልጆችን ይህን ሰተሽልኛል ደግሞ እነሱም ይወልዳሉ እያለ ወይዘሮ ማርቲን እየሳቁ ነበርና ሲመጡ ሁሌ ለእኔ አዲሴ ፍቅሬ ነሽ እያላት ነበር። በመጨረሻ እንግዲህ ናታንና ዳጣ ማለት ነው ቤቱን እያዘጋጁ ኬኩንም አስመጥተው አስቀምጠዋል ማለት ነው። እንግዲህ ይሄንን አድርገው ላይ ማለት ነው ሁሉን ነገር አድርገዋል። በመጨረሻ እንግዲህ ሁሉም ሳሎን ተቀምጠው ነበርና እየተጠያየቁ ነበረ። ሁሉንም ጥያቄ በምትጠየቅ ጊዜ አንቺ ግን እንደዚህ ብለሽ ነበር ወይ ስትባል እየተጠየቀች ነበረ። ዳጣ ማለት ነው። ዳጣን ጥያቄ እያቀረቡላት ነበር። መጀመሪያ ወደ ኤቢ ጋር ስንሄድ ኤቢም እዛ ሆዴን እያለች እንትን እያለኝ ነበር። ናታንም ምንድን ነው እያላት ሊያስመልሰኝ ነው ብላ መቅሰላው ላይ
ምንድነው ይውጣልሽ ቢላት ምን በልቼ ነው ይውጣልሽ የምትለው ይርካ አጠገቤ እያለችው ነበረ። ናታንም በድንጋጤ እያያት ነበረ። እናም በዚህ የተነሳ እንግዲህ እሷም የእርግዝና እንትኗን ይዛለች እና ወይዘሮ ማርቲም አሟታል እንትን እያለች ነው በማለት ናታን ይነግራታል። የዚህ ጊዜ ወደ እሷ ስትሄድ እጇ ላይ የያዘችው እንግዲህ የእርግዝና ማወቂያዋን እንትን ይዛለች እና ይሄ ምንድን ነው የያዝሽው በማለት እኔ እንጃ ሆዴን እንትን ስላለኝ ነው በማለት ነበረ የያዘችው ማለት ነው። እናም በዚህ የተነሳ ወይዘሮ ማርቲ በጣም ግራ በመጋባት እሷን ይዛታለች ማለት ነው። እንዲህ ምንድን ነው ነገሩ ዳጣም ታማለች በሚባል ጊዜ ናታንም ኤቢም እኮ እዛ እንደዛ ሆዴን እያለኝ ነው ምንድን በሉ ልጆቼ በማለት ነበረ በጣም የመጣች ማለት ነው ወይዘሮ ማርቲ ማለት ነው። በዚህ የተነሳ እንግዲህ እጇ ላይ ስታይ አንገቷን ያነቀች ምንድን ነው የተፈጠረው በማለት ናታንንም ትኩር አድርገው እያየች ነበር። እንዴ እኔ ምንም ከእሷ ጋር ምንም ነገር የለኝ እያለ ናታንም በድንጋጤ ነበረ። እንግዲህ ወደ ዳጣ ጋር ስንሄድ ልጄ ብሎ አቶ ደረጀም ይዟታል ማለት ነው። ምንድን ነው እስኪ ምንድን ነው ሆድሽ ምንድን ነው የበላሽው ምግብ ቢላትም አይ ምንም ምግቡ አይደለም አባዬ እኔ እንደዚህ ሆዴን እያቅለሸለሸኝ ነው ሊወጣልኝ ነው እንደዚህ ነው እያለች ነበር። አቶ ደረጀም ግራ በመጋባት አባዬ እኔ አላቅም ተወኝ ብላ እርግዝና ነው መሰል ትለዋለች። የዚህ ጊዜ እሱ የሚሆነው ቅጡ ጠፋው። እንዴ እርግዝና እንዴት እንደሚመጣ አውቀሻል? እርግዝና እንዴት እንደሚፈጠር ግን አውቀሻል? እያላን ነው። አላቅም አባዬ በቃ ውጣ ትትለው እሷም እንግዲህ የእርግዝና እንትን መበያዋን ይዛ መታለች እና እንግዲህ ያንን የእርግዝና የሽንቷን እንትን ብላለች። ከዛ 2 ቀይ መስመር ሆኖባታል። የዚህ ጊዜ አርግዣለሁ ብላለች። እንግዲህ አቶ ደረጀ እንዳይሰማ ብላ ማርቲ የማነች የኤቢን ዝም ብላ ተናዳ እጇን እያፍተለተለች ሳልሆን እሱም ተፋጠዋል። እሱም የሰማው የዳጣን ነው የዝችኛይቱን አላወቀም። ሁለቱም ነበረ እንግዲህ ዳጣና ኤቢ ማለት ነው በአንድ መተው ሳሎን ፈጠው ሁለቱም በንዴት ተፋጠው ነበረ እየተያዩ የነበረው። እንግዲህ እዚህ ላይ ሁለቱም አርግዘው ሳይሆን እዚህ የምንረዳው እንግዲህ የአቶ ደረጀና የወይዘሮ ማርቲ የጋብቻ እንትናቸው የቀን እንትን ስለሆነ አመት ስለሆነ በዛ ፕራንክ ሊያደርጉ ነው ብዬ ነው የማስበው። ምክንያቱም ያንንም እንትን ያሉትን ስለዚህ አላረገዙም። ዝም ብሎ ልጅ አይረገዝም እና በዚህ ፕራንክ ሊያረጓቸው ሁለቱም ፕራንክ ታረጉ በኋላ ፕራንክ ብለው ያንን ሰፕራይዝ የቤት እንትን ያሉትን ሰፕራይዝ ለማድረግ ነው ማለት ነው። ተመካክረው ነው ይሄንን ያደረጉት ማለት ነው። እንግዲህ አቶ ደረጀና ወይዘሮ ማርቲ በጣም በንዴት አቶ ደረጀ በዳጣ ማለት ነው፣ እሷኛዋ ደግሞ በኤቢ ምክንያቱም የዳጣን አላወቀችም ወይዘሮ ማርቲ እዚህ ጋር የኤቢን ነው ያወቀችው። አቶ ደረጀ ደግሞ የዳጣን ነው የሰማው እና ሁለቱም እንግዲህ በድንጋጤ ላይ ይገኛሉ ማለት ነው። በዚህ የተነሳ ሁለቱም እንግዲህ አሁን ያሉበት ሁኔታ በጣም ግራ ያጋባል። እንግዲህ መጨረሻ ላይ ያው ፕራንክ ነው የሚሆነው። ምክንያቱም የነሱ የጋብቻ ቀን ስለሆነ ፕራንክ አደረግናችሁ ብለው እንትን ለማለት ነው። እነሱን ካስደነገጡ በኋላ ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ።